ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱ የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ለናንተው ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ቪዲዮው ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ። ዛሬ እንግዲህ የመጣሁበት ተወዳጁ አብዮት ካሳነሽን ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እውነት ለመናገር በጣም ደስ የሚል እንግዲህ የልጅ አባት የሴት ልጅ አባት ሆኗል ማለት ነው። እንግዲህ ቤቢ ሻወሯን ስታከብር ሚስትየዋ እጅግ በጣም ብዙዎችን ቀልብ የሰበረ ለቅሶ ስታለቅስ ብዙዎች እየተንሸራሸሩበት ነበረ ማለት ነው። እንዴት ለምን አለቀሰች እያሉ ብዙዎች ሀሳብ አስተያየት እየሰጡ ነበረ ማለት ነው። ነገር ግን እንግዲህ ከአሁን በፊት አትወልጅም እያሏት ብዙ ነገር እያሏት ነበረ። ስለዚህ በደስተው ነው እያሉም አብዛኛዎቹ ሀሳብ አስተያየታቸውን እየሰጡ ነበረ ማለት ነው። አንዳንድ ሰዎች ያው በእግዚአብሔር እንትን መግባት ይፈልጋሉ። እነሱ ፈጣሪ እነሱ አራዩ ሁሉ መሆን ይፈልጋሉ። ይሄ እግዚአብሔር እንጂ ሰው ስላለና ስላላለ አይደለም ማለት ነው። እና ያው በጣም ደስ ይላል ማለት ነው። ነገር ግን እንግዲህ ዛሬ ወደ አሜሪካ አስደሳች እና ደስ የሚል ዜና ሰምተናል ማለት ነው። ይሄም እንግዲህ ያው ሁላችንም ደስ ብሎናል ማለት ነው። በተለይ አብዮት ካሳነሽ ብዙዎቻችን እናውቀዋለን። እንግዲህ ስለ እናቱ ብዙ ጊዜ ሲያወርቶ አይጠቅምም። በየሶሻል ሚዲያው ስለ እናቱ ብዙ ነገሮችን ያወራልና ቀልብ ይሰብራል። እንግዲህ ያለ እናት ያለ አባት ያላደገ ልጅ እንደሆነ እናውቀዋለን ማለት ነው። እንግዲህ በትዳሩም እግዚአብሔር ይመስገን ተባርኮ እንግዲህ የልጅ አባት ሆኗል ማለት ነው። ሁላችንም ደስ ብሎናል ማለት ነው። የሰው ደስታ የሚያስደስተው እንግዲህ ወንድማችን ደስታ ተካፈሉ ስትል ፋንታዬ ጎንደሬዋ መልእክቷን አስተላልፋለች ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን ስንል በትህትና እንጠይቃችኋለን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አሁንም በድጋሚ እንደተለመደው ማለት ነው ሀሳብ አስተያየት ደግሞ አስቀምጡልን ማለት ነው። የሰው ደስታ የሚያስደስታችሁ ማለት ነው። እና እንግዲህ ዛሬ የመጣሁላችሁ በአርቲስት አብዮት ካሳነሽ በሚል እንግዲህ በሙዚቃ አቀንቃኙ እጅግ በበርካታዎች ተወዳጅነትን ያተረፈ አቀንቃኝ ነውና እንዲሁም ደግሞ ስለ እናቱ በርካታ ጊዜያቶችን ያወራል። ያው አባት እንደሌለውና እናቱም እንግዲህ በመኪና እንዳለፈች በሱ ምክንያት በተደጋጋሚ ያወራል። የብዙዎችን ቀልብ ይስባል ማለት ነው። እንግዲህ ከዛ ባሻገር ደግሞ ሚስትየዋም እንግዲህ አርቲስት ንግስት እንግዲህ ያው በቤቢ ሻወሯ ስታለቅስ ታይታ ነበረ ማለት ነው። እሱም እንግዲህ የብዙዎች ጥያቄ ነበረ ማለት ነው። እንዴት ወዴት ለሚለው እንግዲህ ለምን እንዳለቀሰችም እንግዲህ አብዛኛዎቹ ሲናገሩት ያው ካሁን በፊት አትወልጅም ተብላ ነበረና የሱ ደስታ ነው ያስለቀሳት እያሉ ሀሳብ አስተያየት ሲሰጡ ነበረ። አንዳንዶችም ደግሞ በቃ ባልየው ያደረገው ሰርፕራይዝ ነው እንደዚህ ያስለቀሳትም እያሉ ብቻ ብዙዎች የተለያየ ሀሳብ እየሰጡ ነበረ ማለት ነው። አብዛኛዎቹ ግን ያው እንግዲህ አትወልጅም ስትባል ያው አርግዛ እንደመጣይ ይታወቃል ማለት ነው። ለዛ ነው እና አንዳንዴ እንግዲህ ሰዎች በእግዚአብሔር ስራ መግባት ይፈልጋሉ ማለት ነው። እነሱ እግዚአብሔር እነሱ ፈጣሪ መሆን ሁሉ ይፈልጋሉ ማለት ነው። ነገር ግን ይሄ አይደለም ማለት ነው። ፈጣሪ ካለም ከሆነም እሱ ሁሉን ነገር ማድረግ ይችላል ማለት ነው። እውነት ለመናገር በጣም ደስ የሚል ነው። በእውነት እኔ በጣም ደስ ያለኝ ማለት ነው። ፈጣሪ ሁሉን ነገር ማድረግ ይችላል። እሱ ሁሉንም ማድረግ ይችላል፣ መንሳትም ይችላል ማለት ነው። እና በጣም ደስ ይላል ማለት ነው። እንግዲህ ወደ አሜሪካ እንግዲህ የሰማነው አርቲስት አብዮት ካሳነሽ እንግዲህ የሴት ልጅ አባት እንደሆነ
ነው የሰማነው ማለት ነው። እውነት ለመናገር ያው በጣም ደስ ብሎናል። እኛም እንግዲህ የሰው ደስታ ሁሌም የሚያስደስተው እንግዲህ ወንድማችን ዋው እንኳን ደስ አለህ እያላችሁ ሁላችሁም ሀሳብ አስተያየት ስጡ ማለት ነው። እውነት ለመናገር እኔ አብዮት ካሳነሽ በጣም ደስ የሚለኝ ዘፋኝ ነበር። በፊት እከታተላቸው ነበረ ሙዚቃ ምናምን እየሰማውኝ ሳለ እሱንም ዩቲዩበር ሳልሆን አሁንማ ያው ዩቲዩበር ስለሆንኩኝ ብዙም ስለ ሙዚቀኞች ያን ያህል አይደለም። እውነት ለመናገር አብዛኛውን እኔ በቃ ያው ፎከስ የማደርገው ወደ ዩቲዩብ ስለሆነ አላያቸውም ማለት ነው ዘፋኞችን እንጂ ከዛም በፊት በጣም የማየው በተለይ ጃኪ ጎሳዬ ጋር የሚዘፍኑት ዘፈን ዋው በጣም ደስ ይላል። እንደገና ደግሞ ሌላ ማንጋ ዘፈን ስለ ኢትዮጵያ በጣም ልብ የሚነካ የዘፈነው ዘፈን ነበረ ማለት ነው። በእናቴስ ነው ምናምን አትምጡብኝ እናንተም ታማችሁ ተው አታሳምሙኝ ምናምን የሚል በጣም ደስ የሚል ሙዚቃ ነበሩት። አሁን ግን ሙዚቃ ምን እንዳወጣ ምን እንዳደረገ አላውቀውም። እውነት ለመናገር አይቼው አላውቅም። እንዳልኳችሁ ዩቲዩበር ከሆንኩ ሲጀመር ብቻ ያም ሆነ ይም ሆነ ስለ ሙዚቃው መስማትና ለመስማት ሳይሆን ብቻ በጣም ደስ ይላል። እውነት ለመናገር እኔ በጣም ነው ደስ ያለኝ ማለት ነው። እንግዲህ የእናንተ ደስታ የኛም ደስታ ነው። አዎ የእናንተ ደስታ የኛም ደስታ ነው። እዛ ባሻገር ደግሞ እንግዲህ የመዳም ቅመሞችዬ እኛም ከስደት መልስ እንግዲህ ፈጣሪ በልጅ ይባርከን፣ በጥሩ ባል ይባርከን። መቼም ተስፋ አንቆርጥም አይደለ? ሀሳብና መንገድ አይከለከልም በሚለው እንጂ አሁን እንኳን እኛ እንኳን ወንዶች እንኳን ተውት እንደው በአሁን ጊዜ ትዳር የለም ትላላችሁ። እውነቴን ነው የምላችሁ። በጣም ስትሰሙት በጣም የሚያስፈራ ምናምን ጊዜ ነው ያለንበት። ብቻ ይህንን ጊዜ ያሳልፉ ጥሩን ጊዜ ያምጣልን ነው የምለው እንጂ ያለው ነገር በጣም ከባድ ነው እውነት ለመናገር እና ያው እንግዲህ ይሄን እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ ብዙም አላወራባችሁ ቪዲዮም ስለማታዳምጡም ስለማትሰሙም ቪዲዮዬን እዩልኝ የኔ ውዶች፣ የኔ ምርጣ ምርጦች ሼር አድርጉልኝ ማለት ነው። በተረፈ ወዳችኋለሁ፣ ፍቅራችኋለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበልን። እውነት ለመናገር ያው ጦርነት እንግዲህ በጣም ክፉ አስቀያሚ ብዙዎችን እየቀጨ ብዙዎችን ያለ አባት ያለ እናት አስቀርቷቸዋል። እና ፈጣሪ ይህንን ጦርነት ከምድረ ገጽ እንድንፋስ ብናድርጉ ይውሰድልን። የእውነቴን ነው የምላችሁ። እኛም ስደተኞችም ዘላለማችን መቼም ሰው ቤት አንኖርም፣ ሰው ሀገር አንኖርም እና ፈጣሪ በቃ ብሎን በሀገራችን እንድንኖር ይርዳን ነው የምለው። የእውነቴን ነው የምላችሁ። የሰው ሀገር ለመስሪያ እንጂ ለመኖሪያ እንደማይሆን ሁላችንም ጠንቅቀን እናውቀዋለን። ስለዚህ ያለው ነገር ይሄ ነው። ለማንኛውም እና ሰላማችሁ ይብዛልኝ። እወዳችኋለሁ፣ አፈቅራችኋለሁ። ምርጦች ይህን ይመስላል ማለት ነው። ሌላ ያው ምንም የምላችሁ ነገር የለም። እናመሰግናለን። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ቴንኪው